ቅዳሴ የሚለው ቃል ምንጩ አሁን ያነበብኩት የወንጌል ክፍል ነው። ኢየሱስም ሐሙስ ማታ ደቀ መዛሙርቱን ሰብስቦ እንጀራን አንስቶ ባረከ፣ ጽዋንም አንስቶ አመሰገነ ይላል። ባረከና ምን አለ? ባረከና አመሰገነ የሚሉት ቃላት በግዕዝ ሲነገሩ ቀደሰ ማለት ነው። ቀደሰ ማለት ቀጥተኛ ትርጉሙ ባረከ፣ አመሰገነ። ምንድነው የቀደሰው? ምኑ ነው የሚቀደሰው? ማን ነው የቀደሰው ስንል ወንጌሉ ላይ የቀደሰው ክርስቶስ ነው። የተቀደሰው ህብስቱና ወይኑ ነው። የተቀደሰው ምን ወደ መሆን ነው? የክርስቶስ ስጋና ደም። ስለዚህ ስርዓተ ቅዳሴ ማለት ህብስቱና ወይኑ ወደ አምላክ ስጋ ወደ አምላክ ደም ምን የሚልበት የሚቀደስበት የሚከብርበት ስርዓት ማለት ነው። እንግዲህ ቅዳሴ እኛ ቅዳሴ ብለን የምንጠራው እንደየቦታው የተለያየ ስያሜ ይሰጡታል። ያም ሆነ ግን ስርዓተ ቅዳሴ ትልቁ የቤተክርስቲያናችን ጸሎት ነው። ቅዳሴ ጸሎት ነው፣ የማህበር ጸሎት ነው። ከሌሎች ጸሎቶች በግል ከምናደርጋቸው ጸሎቶች የሚለይ የማህበር ጸሎት ነው። ግን የማህበር ጸሎት ሁሉ ደግሞ ቅዳሴ አይደለም። ለምሳሌ አሁን ይህን ጉባኤ የጀመርነው በጸሎት ነው። ይህ ጉባኤ እንዲጀመር የተደረገው ጸሎት የግል ነው የማህበር ነው? ቅዳሴ ነው። ስለዚህ የማህበር ጸሎት ቅዳሴ የማህበር ጸሎት ነው። ግን የማህበር ጸሎት ሁሉ ምን አይደለም? ቅዳሴ አይደለም። ምንድነው የሚለየው ነው? ቅዳሴንና የማህበር ጸሎትን የሚለየው ምንድነው ከሌሎች የማህበር ጸሎቶች ካላችሁ፣ አሁን ባደረግነው ጸሎት ላይ እግዚአብሔር ከመካከላችን ተገኝቷል አልተገኘም? ለምን 2 ወይም 3 ሆናችሁ ብትሰበሰቡ በምትጸልዩት ነገር ብትስማሙ እኔ ከመካከላችሁ ብሏል። ስለዚህ ተገኝቷል። በመንፈስ በረድኤት እግዚአብሔር እዚህ ነበር። በቅዳሴ ላይ ግን እግዚአብሔር የሚገኘው በመንፈስ ብቻ አይደለም፣ በአካል ጭምር ነው። ቅዳሴ ላይ ዓርብ ዕለት የተቆረሰው ስጋው፣ ዓርብ ዕለት የፈሰሰው ደሙ ይቆረሳል፣ ይፈሳል። ስለዚህ ክርስቶስ ቅዳሴ ላይ የሚገኘው በረድኤት በጸጋ በመንፈስ ሳይሆን በምንድን ነው? በአካል ነው። ከድንግል ማርያም በነሳው ስጋ በነሳው ደም ዓርብ ዕለት በተቆረሰው መለኮት በተዋህደው ስጋና ደሙ ቅዳሴ ላይ ይገኛል ማለት። ስለዚህ ቅዳሴ ላይ መገኘት ማለት ከክርስቶስ አጠገብ መቆም ማለት ነው። እዛው መስቀሉ ስር ቆሞ ሲሰቀል ማየት ማለት ነው። አሁን ያ የተሰቀለበትን ቦታ ለማየት እንጓጓለን። ቀራንዮን ለመሳለም የተወለደበትን ቤተልሔም ለመሳለም እንጓጓለን። ተገቢም ነው። ከዚህ ላይ ምንም የሚያጓጓ የለም። እግሮቹ በቆሙበት ስፍራ ምን እንላለን? እንሰግዳለን ይላል ነብዩ እግዚአብሔር። ስለዚህ እንጓጓለን። ቤተልሔም ሄደን የተወለደበትን፣ ቀራንዮ ሄደን የተሰቀለበትን፣ መስቀሉ የቆመበትን እንሳለማለን። ግን ከዛ በላይ ቀጥታ ስጋው ሲቆረስ ደሙ ሲፈስ በዘመኑ ብንኖር እና የነበረውን ማየት ከፈለግን መሄድ ያለብን ምን ላይ ነው? ቅዳሴ ላይ። ቅዳሴ ላይ በአንድ ወቅት ይገርማቸዋል፣ ጀርመን ሀገር ለአገልግሎት ሄደን አንድ ልጅ ምን ነገረኝ፣ የክርስቶስ ልብሱ እኮ እዚሁ ጀርመን ነው ያለው አለ። ያቺ ቀሚሱ የጌታን ቀሚስ እዩ ብትባሉ ማየት ትጓጓላችሁ? አጓጉ እንጓጉ። የእሱ ቀሚስ እኮ ዝም ብሎ ጨርቅ አይደለም። እሱን ነካች ደሟ ምን ሆነ ነው? ኃይል ያለው ሲነቁት ኃይል የሚወጣው ቀሚስ ነው የክርስቶስ ልብሱ። እና በእርግጠኛም ልብሶቹን እንባላለን፣ ግን ያ ስለማይገባን ጨርቁን መንካት መዳሰስ ማየት ያጓጓል። እና እንዴ እዚህ ከመጣን አይቀር ለምን አናይም ብለን እኔም በጣም ጓጓው እና ልጁን ጠየቁት። እዛ ሀገር ነዋሪ የሆነ ልጅ ነው። በኋላ ኢንተርኔት ላይ ሄዶ ቀጠሮ ለማስያዝ ሲሞክር ወረፋው 14 ዓመት ነው። ስንት ዓመት? እና ላይ ዝለው ያለ እኔ ዛሬ 14 ዓመት ልኑር ልሙት የሚያውቀው ማን ነው? ሐሳብ ከሚሆንብኝ ቢቀርብኝ ይሻላል አልኩ። ለነገሩ ብመዘገብ ይሻል ነበር፣ ቢያንስ እዚህ ትምህርት ላይ ተመዝግቤያለሁ ማለት ትችል ነበር። ግን አላየው፣ ቅር አለኝ። በኋላ ቅዱስ ዮሐንስ አፈወርቅ የጻፈውን ነገር ግን በአንድ ድርሳኑ ላይ ሳይ በጣም አፈርኩ በራሴ። ክርስቶስ የለበሰውን ልብስ ለመንካት ሰዎች ይጓጓሉ። ጨርቁን፣ ቀሚሱን፣ የተወለደበትን የተሰቀለበትን ቦታ ለምን መታችሁ ስጋውና ደሙን አትቀበሉም? ከጨርቁ ይልቅ ምኑ ይበልጣል? ስጋውና ኑ ብሉኝ እያለ አንተ የለበሰውን ነው የምትመኘው። ማይፈዱን ነው የስጋው የተሸፈነበት ጨርቅ ነው የሚያጓጓል። ከሱ ይልቅ ራሱ ስጋና ደሙን ሰጥቶ የለ ወይ? ለምን ለሌላው ትጓጓለህ ብሎ ቅዱስ ዮሐንስ አፈወርቅ ገስጿል። በእውነት ለሁላችን ማስተዋሉ ይስጣል። ስለዚህ ማስቀደስ ማለት ከክርስቶስ አጠገብ መቆም ማለት ነው። እዛው መቅደሱ መስቀሉ ስር መገኘት፣ ዮሐንስን እመቤታችንን መሆን ነው ማለት ነው። ሌላው ስርዓተ ቅዳሴ ትልቁ ተአምርም የሚፈጸምበት ነው። መቼስ እኛ ተአምር እንወዳለን፣ የማይካደው ነገር። አሁን እዚህ ጉባኤ ትምህርት ተማሩ ተብሎ ተጠርቶ ነው ሰው ይመጣ።
እዚህ ቦታ ግን የሆነ ነገር ከሰማይ ወረደ ቢባል ቦታ ይኖራል አይኖርም። እንወዳለን፣ ተአምር በጣም እንወዳለን። ተከሰተ እንደዚህ ሲባል ሰው ክር ብሎ ይላል። የከድሮ የኖረ ጸባይ ነው። የሰው ልጅ ለየት ያለ ነገር ከለመደው ውጭ የሆነ ነገር ማየት ይፈልጋል። ግን ተአምር ወዳጅም ከሆነ የመጨረሻው ተአምር የሚፈጽመው በስርዓተ ቅዳሴ ነው። ካህናቱ ህብስቱንና ወይኑን ይዘው ይገባሉ። ሲወጡ የማን ስጋና ደም ይዘውታሉ? ከዚህ በላይ ተአምር አለ? የመጨረሻው ተአምር የመጨረሻው ምልክት ይሄ ነው። በስጋዊ አይምሯችን በስጋዊ አይናችን አናየውም እንጂ የመጨረሻው ድንቅ ተአምር የሚፈጸመው በአምላካዊ ጥበቡ ህብስቱና ወይኑን ወደ ስጋ ወደ ደሙ መለወጡ ነው። የመጨረሻው ተአምር የሚፈጸመው በስርዓተ ቅዳሴ ላይ ነው። ምናልባት እንዴት ይለወጣል? አሁን እኛ ስጋውን ደሙ ስንቀበል ህብስቱን ህብስት ወይኑ ወይኑ ሆኖ ነው የሚሰማን። ስጋ ወይም ደም ሆኖ አናየውም። ሲለወጥ አይቶ የሚያውቅ ሰው የለም። እንዴት ነው የሚለወጠው? መቼ ነው የሚለወጠው? በዚህ በስጋ አይምሯችን ስንሆን ትንሽ ጥያቄ ይፈጥርብናል። እንደ ትራንስብስታንሴሽን የሚባል ትምህርት አለ በሌሎቹ እምነቶች። የሰብስታንስ ለውጥ ነው የሚያደርገው እና እንደውም ህብስቱን በአጉሊ መነጽር በማይክሮስኮፕ ብታዩት የደም ዝውውር ሲመላለስ ሁሉ ይታያል የሚሉ አሉ። እኛ እንደዚህ አይነት ትምህርት የለም። ህብስቱ ህብስት ነው፣ ወይኑም ወይን ነው። ግን በህብስቱ ስጋውን በወይኑ ደሙን ይሰጠናል፣ ለውጦ ይሰጠናል ብለን እናምና። የሚለወጠው ፊዚካል ቼንጅ ወይም አካላዊ ለውጥ አይደለም፣ ሚስቲካል ቼንጅ ነው፣ ምስጢራዊ ለውጥ ነው። እንዴት ይወልጦሙ በቅጽበት አባላተ ክርስቶስ ይኩኑ በኃይለ ጥበቡ መንክር ወጹርኪ ይላል ቅዳሴያችን። የወረድ መንፈስ ቅዱስ በላይ ለህብስቱ ወይኑ፣ መንፈስ ቅዱስ በህብስቱና በወይኑ ላይ ይወርዳል። ሶበ ይብል ካህን ጸጋ መንፈስ ቅዱስ ፈኑ፣ መንፈስ ቅዱስን ላክ ብሎ ካህኑ ሲጸልይ በህብስቱና በወይኑ ላይ መንፈስ ቅዱስ ይወርዳል። ከዚያ ሲወልጦሙ በቅጽበት አባላተ ክርስቶስ ይኩኑ፣ የክርስቶስ አካል እንዲሆኑ በቅጽበት ይለውጣቸዋል። እንዴት አድርጎ? በኃይለ ጥበቡ መንክር ወእጹርኪ ነው። ሊነገር በማይችለው በጥበቡና በኃይሉ ነው። በሰው አይምሮ ሊመረመር አይችልም። ሐዋርያትን እንካችሁ ብሉ ይህ ሥጋዬ ነው፣ እንካችሁ ጠጡ ይህ ደሜ ነው ሲላቸው ክርስቶስ በዚያ ቅጽበት ሥጋው ተቆርሷል። ከኔ ጋር ናችሁ? ተቆርሷል፣ ሥጋው ደሙ ፈሷል። እንዴ ጌታ ሆይ አንተ እዚህ ነው ያለው፣ የታለ የተቆረሰው የታለ የፈሰሰው ሥጋ ደም ብለዋል። አምነው ነው የተቀበሉት። እኛም አምነን ነው የምንቀበለው የሐዋርያት ልጆች ስለሆነ። ግን እግዚአብሔር ባወቀ ይለወጣል። እንዴት ይለወጣል የሚለው እንኳን እኛ እዚህ ዓለም ላይ ያለነው ቀርቶ ምናኔ በብሕቱና በገዳም ይኖሩ የነበሩ ቅዱሳንም ይፈተኑ ነበር። ይገርማቸዋል። በአንድ ወቅት በገዳም አንድ አባት ሁሌ በሀሳቡ እውነት ሥጋ ወደሙ ይለወጣል አይለወጥም እያለ መጠራጠር ጀመረ እና ይሄ ጥርጣሬው በጣም እንግዲህ ብዙ ዓመት የተጋደለ ትልቅ አባት ነው። ግን መቼስ ሰይጣን ገባበትና ልቡን ፈተነው። ስለዚህ ሥጋ ወደሙ ሊለወጥ ይችላል አይችልም እያለ ይረበሽ ጀመረ። በኋላ የእግዚአብሔር መልአክ መጣና ለሌላ ለበቃ ለምሳሌ መልእክትን ለማናገር ለደረሰ አባት ለጓደኛው ማለት ነው ወንድምህ በጥርጣሬ እየተፈተነ ነውና ሂድና አስተምረው ይለዋል። ማንም ይለው መልአኩ ሲለው እሺ ይላል። ይሄዳል ወደዚህ ወደ ተጠራጠረው አባት ሄድና ምን ይለዋል? እንደው አባቴ አንድ ችግር ገጥሞኝ ነው ያማክር ነው ይለዋል። ምንድን ነው ሲለው አንደው ሥጋ ወደሙ ይለወጣል ወይስ አይለወጥም እያልኩ እየተጠራጠርኩኝ ነው፣ በዚህ ተቸግሬያለሁ ይላል። እሱ ተቸግሯል? አልተቸገረ። የወንድሙን ጥፋት የማን አድርጎ ማለት ነው። እኛ ምንሆን ሄደን ቀልቡን ነው የምንገፉ። አንተ ብሎ መነኩሴ አታፍርም? እዚህ ቁጭ ብለህ ማላቅ መሰለ መላክ ነገሮኛል ለምን? እሱ ግን የራሱ ድክመት አድርጎ ሳያስደነግጥ ማለት ሲነግረው እንዴ እሱ ማንም እኮ መናገር አሳፍሮኝ ነው እንጂ እኔም እኮ እጠራጠራለሁ አለ። ታዲያ እዚህ ቁጭ ብለን በጥርጣሬ ከምንሰቃይ ለምን እግዚአብሔር አይገልጥልንም? ሱባኤ ይዘን እንሂድ ወደ ቤተ መቅደስ ተባባሉ። ሁለቱም ካህናት ናቸው። ሱባኤ ያዙ። ከዛ ቤተ መቅደስ ገብቶ ማስቀደስ ጀመሩ። ቅዳሴውን እያስቀደሱ መካከል ላይ ካህኑ ሀበነ የሚሉበት ቦታ አለ አይደል? የምንቀባበልበት ሀበነ ሲሉ የካህኑ እጅ በደም ተለውሶ ተመለከቱ። ራሱ የሚቀድሰው ካህን አያውቅም፣ ግን እጁ በደም ተለውሶ ተመለከቱ። ከሁለቱ በተለይ ያልበቃው አባት ይህንን ነገር አይቶ መቆም ስላቃተው ራሱን ስቶ ወደቀ። ያኛው መላእክትን ሲያይ ብዙ ኃይል የለመደ ስለሆነ መገለጥ የለመደ አባት ስለሆነ አልደነገጠም። እሱ ግን ራሱ ስቶ ወደቀ። ቅዳሴው ካለቀ በኋላ ነው የባነነው ራሱ የነቃው። በኋላ ምን አለው? ቀሰቀሰውና ይህ ተአምር በየዕለቱ ነው የሚፈጸመው፣ አንችለውም ብሎ ሰውሮብን እንጂ ይህ ተአምር ሁልጊዜ በቅዳሴው ላይ ይከናወናል።
ዛሬም በምናስቀድሰው ቅዳሴ ላይ አለ የለም ይሄ ይፈጸማል።